በኦሮሚያ ክልል በተለያዩ ማዕከላት የአቅም ግንባታ ስልጠና ሲወስዱ የቆዩት የብልጽግና ፓርቲ መካከለኛና ከፍተኛ አመራሮች የተለያዩ የልማት ስራዎችን ጎብኝተዋል። አመራሮቹ ባለፉት ቀናት በመደመር መንግስት እይታ የዘርፎችን መርታ በሚል መሪ ሀሳብ በሁለተኛ ዙር የተሰጠውን ስልጠና ሲከታተሉ የቆዩ ናቸው። የሻሸመኔ ማዕከል ሰልጣኞችን በምዕራብ አርሲ ዞን ቆሬ ወረዳ የቢራ ገብስ ልማትን ተመልክተው በስልጠናው ላይ ሲነሳ የነበረው ነገር በተግባር መመልከታቸውን ተናግረዋል። ግብርናን ማሻገር ለሁሉም ግብአት መሆን እንደሚችል በስልጠና ደረጃ ሲሰጥ ነበርና አሁን በመሬት ላይ ስናየው እውነት በስልጠና ደረጃ ሲሰጠን የነበረው በመሬት ደረጃ እንደዚህ በተግባር ስናይ ገጠርን ማሻገር የአርሶ አደር ኑሮ መቀየር እንደሚችል የሆነ ተስፋ የሚሰጥ ነገር እንዳለ በተግባር ያየን መሆኑን አሁን እንደዚህ በኩታ ገጠም በተለይ የቢራ ገብስ ነው አብዛኛው ስናይ ነበረውና ስንዴ ባዛልኛ አካባቢ ያው ገብስም አለ ልምድ አድርገን እንወስደው ነገር አለና ጥሩ ነገር ነው ተስፋ የሚሰጥ ነገር ኢንዱስትሪን እንዴት እናሳድጋለን የቱሪዝም መዳረሻዎችን በማስፋት አጥንቶ በመውጣት አቅማችን ሰብስበን ጉልበታችን አጠናክረን ኢትዮጵያ በኢኮኖሚ የተሻለች ሀገር እንድትሆን እንዴት እንደምናሻግራት ነው ስልጠና ላይ በትኩረት ተሰነሰነተን ነበረው። መንግስት በእሳቤ ደረጃ ብቻ ሳይሆን በተግባር መሬት ላይ የሚወርድና የህዝቡን ኑሮ የሚለውጥ ስራን መስራት ዓላማው አድርጎ እየሰራ ነው የሚሉት አመራሮቹ በተለይም በግብርናው ዘርፍ ላይ እየታየ ያለው ለውጥ ከሰራን ህዝባችንን ማሻገር እንደምንችል የሚያሳይ ነው ይላሉ። በመሆኑም ብዙ የቤት ስራ እንዳለብንም ከስልጠናው ተገንዝበናል ብለዋል። ያለፈው ነው የምታወራበት ስልጠና አይደለም። ያለፈው ቁጭት የሚያሰማ እና ወደፊት የህብረተሰቡን ኑሮ መቀየር እንዴት ይቻላል የሚለው ላይ ያተኮረ ስልጠና ስለነበረ እውነት ለመናገር እኔ እንዳንድ ሰው የስልጠና አካልኝና በጣም የሆነ ቁጭት ተሰምቶኛል። የህብረተሰቡን ህይወት ለመቀየር ላይ ወንኛም ለኢንጂነር ሄዱንሳ ፈየደማ መታምር ከነሱፍ የሰለጠነው የህዝብን ተጠቃሚነት ለማረጋገጥ ነው። ይህ ትልቅ ወኔና መነሳሳት ፈጥሮብናል። ከዚህ በፊት ከምንሰራው ጠንክረን መስራት እንዳለብን የቤት ስራ የወሰድንበት ስልጠና ነው። ስለዚህ በግብርና፣ በቱሪዝም ኢንዱስትሪና በከተማ እድገት የህዝባችንን ኑሮ ለማሻሻል ብዙ መስራት አለብን እና ለዚህም ዝግጁ ነን። ዋኑ ከካተ ሄዱ ቀበቹ ለእንጂኩን ፓርቲው ሐሳብን በተግባር የሚለውጥ በመሆኑም በስልጠናው ላይ የተነሳው ግብርናን በአዳዲስ ኢኒሼቲቭ ማሻገርን እውን ለማድረግ እየሰራ ነው የሚሉት የምዕራብ አርሲ ዞን አስተዳዳሪ አቶ አህመድ ሀጂ በዞኑ የቢራ ገብስን በክላስተር በማምረት ለግዢ ሲወጣ የነበረን የውጭ ምንዛሬን ማስቀረት ተችሏል ብለዋል። ገርቡ ቢራ ኦሚሻ አላገርሉ ሀምቢሱዳን ከውጭ ይገባ የነበረውን የቢራ ገብስ በሀገር ውስጥ ምርት ለመተካት መንግስት በጀመረው አዲስ ኢኒሼቲቭ መሰረት በጉብኝቱም እንዳያችሁት በዞናችን ከ23000 በላይ የቢራ ገብስ ክላስተሮችን አደራጅተን አርሶ አደሩ እየሰራ ይገኛል። ይህ በክላስተር የተደራጀው አርሶ አደሩ የሚያስፈልገው ግብዓት ሁሉ በትስስር ስለሚቀርብለትም ምርትና ምርታማነቱን እያሳደገ ትልቅ ጥቅም እያገኘ ነው። ቦአ ጉዳራ አርጋቻ ጅራ ይህ አመራር እየሰለጠነው በግብርናው ዘርፍ እየመጣ ያለው ለውጥ ለማፋጠን አርሶ አደሩንም እየጎደለውን ነገር ሞልቶለት እንዲያሻግረው ነው ብለዋል። ቀድሞም ግብርናው በአርሶ አደሩ አቅም ብቻ እየሰራ ስለነበር ነው ከእጅ ወደ አፍ ሆኖ እየቀረውና አሁን መንግስት የድርሻውን በሚገባ እየተወጣ ነው። ቆቴ ቡላን ኦሚሻ ሳትረት ገቲ ደበለታቲን እዚህ ያየነው አርሶ አደራችን ያመረተውን ገብስ ለአሰላ ብቅል ፋብሪካ በተሻለ ዋጋ እየሸጠ ነው። ከአሰላም በተጨማሪ እነ ዳሽን ቢራን ጨምሮ ሌሎችም ፋብሪካዎች በቀጥታ ከአርሶ አደሩ ማሳው ድረስ መጥተው እንዲወስዱ መደረጉ አርሶ አደር አምርቶ የት ልሽጥ ብሎ እንዳያስብና እንዲበረታታ የሚያደርግ ስለሆነ ይበረታታል። ጀባታ ኮጀቱ ከኒ ነመካካሱ በክልሉ የአርሶ አደሩን ህይወት ለማሻሻልና ዘመናዊ የግብርና ስርዓትን እውን ለማድረግ አርሶ አደሩን ወደ ቴክኖሎጂ አጠቃቀም ስርዓት እያስገባ ነው የሚሉት የኦሮሚያ ክልል ስራ ዕድል ፈጠራና ክህሎት ቢሮ ኃላፊ ኢንጂነር ኤባ ገርባ ናቸው። እዚህም የምናየው የማሽነሪ አሴምብሊ መንግስት ከባለሀብት ጋር በፒፒፒ ሞዴል ያዋቀረ ድርጅት ነው። ኬኛ ይባላል። በዚህ ሁኔታ ማሽነሪዎችን አሴምብል እያደረጉ ለአርሶ አደሮች በአነስተኛ ወጪ ጥራት ያላቸው ማሽነሪዎችን እያቀረቡ ይገኛሉ። ስለዚህ በኋላ ቀር ሁኔታ ሲሰራ የነበረው የእርሻ ዘዴ አሁን በካናይዝድ ሆኖ ዘመናዊነትን በማምጣት ምርታማነት ማሳደግ ላይ የራሱ አስተዋጽኦ እያደረገ ነው ያለው። ስለዚህ እኛም እንደ ቢሮአችን አርሶ አደሮችን እያደራጀን በ10% ሴቪንግ ይሄን ማሽነሪ እንዲያገኙ እያደረግን ነው የምንገኘው።
በሻሸመኔ ክላስተር ስልጠና ሲወስዱ የነበሩት የብልጽግና ፓርቲ መካከለኛና ከፍተኛ አመራሮች በሻሸመኔ ከተማም የመሶብ አንድ ማዕከልን ጨምሮ የመንገድ ግንባታን እየጎበኙ ሲሆን በስልጠናው የወሰዱትን ነገር በተግባር ለማረጋገጥና የህዝብን ኑሮ ለማሻሻልም ቁርጠኛ መሆናቸውን አረጋግጠዋል።